ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶችን እንሆ። በደብረ ማርቆስ የቦምብ ጥቃት ተፈጸመ። ፋኖ ጥብቅ ማስጠንቀቂያ ሰጠ። ምርጫ ቦርድ ትችት ቀረበበት። የዩኒቨርሲቲው ውሳኔም ቁጣን አስነሳ። አስደንጋጩ የአሜሪካን ውሳኔ አነጋጋሪ ሆነዋል። የዳኞች ሹመትም ውዝግብ ፈጠረ። በፓርላማው ውስጥ የግድያ ሴራው ከሸፈ። የነዳጅ ዋጋም አሽቆለቆለ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በቅድሚያም ከፋኖች ዜና እንጀምራለን። በደብረ ማርቆስ የቦምብ ጥቃት ተፈጸመ። 206ኛው ኮር ከሌሊቱ 8:45 ነው በደብረ ማርቆስ ከተማ ከጎተራ ወደ ወንቂያ ሚኒሻና አድማ ብተናን ጭኖ ሲንቀሳቀስ በነበረው ኦባማ መኪና ላይ በፈጸመው የቦምብ ጥቃት ነው 7 አድማ ብተና ሚኒሻዎች ሲገደሉ 9 የሚሆኑት ከባድ ቁስለኛ ሆነው ደብረ ማርቆስ ሆስፒታል መግባታቸው ተረጋገጠ። ለ3 ተከታታይ ቀናት በቀን በምሽትና በሌሊት ጠላትን በተለያየ ሁኔታ ተከታትሎ በቦምብ ያጋየው 206ኛው ኮር 15 የሚደርሱትን በመግደል ነው 14 የሚሆኑትን ከባድ ቁስለኛ በማድረግ በደብረ ማርቆስ መሃል ከተማ ጀብድ እየፈጸመ ሰራዊቱም ጭንቁስ መግባቱ ታውቋል። ይህ በእንዲህ እንዳለም የመከላከያ ሰራዊትን በማደን አስደናቂ ጀብዱ እየፈጸመ የሚገኘው ኮሩ በተመሳሳይ ስቦ ማስከዳት የጠላትን ኃይል እያፈራረሰው ሲገኝ በ24 ሰዓት ውስጥ ብቻ 9 የጠላት ኃይል ስቦ ማስከዳት መቻሉም ታውቋል። በላይነህ ተስፋው የተባለው አድማ ብተና አባል ከደብረ ማርቆስ ወጥቶ 14ኛ ክፍለ ጦርን ሲቀላቀል ስጦታው አንተነህ የተባለው የ52ኛው ክፍለ ጦር 1ኛ ሬጅመንት ሻምበል 2 አባላት የሆነው ደግሞ 2 ክላሽ በመያዝ ነው 4ኛውን ክፍለ ጦር መቀላቀሉ የታወቀው። ከቀናት በፊትም 206ኛ ኮር 4ኛው ክፍለ ጦር በአስደናቂ ጀብድ ፍርስርሷ ከወጣው የ5ኛ ክፍለ ጦር አባሪ ሚሊሻ ከነበሩት መካከል ደግሞ 1ኛ አይተነው ስንቴ 5ኛ ቀበሌ፣ 2ኛ ዓለም ዘውድ ባቴ ስናር ማርያም ቀበሌ፣ 3ኛ ባወቀ ተፈሪ ደብረ ዘይት ቀበሌ፣ 4ኛ ብሩክ ሞሌ ዳንጉሌ ቀበሌ፣ 5ኛ ውባረግ ባይሌ ዳንጉሌ ቀበሌ፣ 6ኛ አትንኩት አበባው ዳንጉሌ ቀበሌ፣ 7ኛ ጌታ ሰው ምኑዬ ዳንጉሌ ቀበሌ ነዋሪ የነበሩ ሚሊሻዎች 206ኛ ኮር 4ኛ ክፍለ ጦርን መቀላቀላቸው ነው የታወቀው። በተጠናከረ መንገድ የጠላትን ኃይል እያፈራረሰ ስቦ የሚያስከዳው 206ኛ ኮር በሁለት ወራት ውስጥ ብቻ ከ60 በላይ የሰራዊቱ አባላትና በጥሩ ስነ ምግባር የተቀበለ ሲሆን ይህንኑ ተግባር አጠናክሮ እንደሚቀጥልም ኮሩ አስታውቋል። ፋኖ ጥብቅ ማስጠንቀቂያ ሰጠ። ከጥብቅ ማስጠንቀቂያው ጋር ከዚህ በታች በስም ለተዘረዘሩት ሆዳም አማራዎች ይድረስም ብለዋል። በማስጠንቀቂያው ላይ ከዛሬ ዕለት ጀምሮ ከነዚህ የጥፋት ድርጊቶች የማይቆጠቡ ከሆነ ለሚደርስባቸው ማናቸውም ጥፋት ኃላፊነቱን እራሳቸው የሚወስዱ ይሆናልም ብለዋል። የቴዎድሮስ እዝ እንዲያፈርሱ በአብይ ተልዕኮ ተሰጥቷቸው እየሰሩ ያሉ ባለሀብቶችና ግለሰቦችንም ዘርዝረዋል። 1ኛ ካሳሁን ተመስገን፣ ካሳሁን ካርሎስ ወንድሙ በላቸው ተመስገንን በማሰማራት 2ኛ ታላቅ ሰው ገዳሙ የስጋ ዘመዷን በማሰማራት ይቺ ሴት በተደጋጋሚ አርፋ እንድትቀመጥ ማስጠንቀቂያና ምክር ቢሰጣትም አሁንም ቀጥላበታለች ብለዋል። 3ኛ ተዋቸው ደርሶ አዲስ አበባ ስካይላይን ሆቴል ተቀምጦ ከባህር ዳር ወጣቶችን እያስመጣ ተልዕኮ ሰጥቶ እያሰማራ የሚገኝ ግለሰብ። 4ኛ በላይነህ ክንዴ በተለያዩ ሰራተኞች አማካኝነት ከዚህ በፊት ጠላት የቴዎድሮስ እዝን አመራር ለከበበበት ዘመቻ በአብይ ትዕዛዝ ተሰጥቶት 70 ሚሊዮን ብር ለጀነራሎቹ መስጠቱን ደርሰንበታል ብለዋል ፋኖ በማስጠንቀቂያው። 5ኛ የበላይ እዝን እንዲያፈርሱ ከተመደቡት መካከል ቴዲ የሚባለው ሰው ዋነኛ እንደሆነም ነው የገለጸው። እሸቱ ጌትነት በላይ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ አደረጃጀት ዘርፍ ኃላፊ በዚህ ሁኔታ በዝርዝር አስቀምጧል። ማስጠንቀቂያውንም እንዲደርሳቸው ብለዋል። መከላከያን የሚመሩት ምርኮኞች ዛሬም በአማራ ፋኖ ምርኮኝነታቸውን ቀጥለውበታል ብለዋል። ታሪክ ሲዘክረው ይኖራል። ለልጅ ልጅ የሚተላለፈው አማራዊ ጀግንነት መንፈስ የተላበሰው የአማራ ፋኖ በደምና አጥንታችን የገነባነውን ሀገር ብልጽግና መራሹ ሲያጠፋው ዝም ብለን አናይም። ታሪካችንንም ለትውልድ በክብር ተቀብለን ለመጪው ትውልድ የምናስረክብበት ይሆናል ብለዋል ፋኖ።
መንግስት በወታደር ብዛት አደንንም ታንክና ባንኩን ይዞ ለሰባት ትውልዱ የሚተላለፍ ውርደትና ወንጀል ህዝባችን ላይ የጄኖሳይድ እልቂት በአማራ ህዝብ ላይ ያወጀው ብልጽግና አማራውን ለመጨፍጨፍ ያስገባውን ሰራዊት አርሶ አደሩ በቆመጥ ወጣቱን በሞዜር እያናገሩት በየጊዜው እየማረኩት ይገኛልን ብለዋል። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት በሁሉም ግንባሮች ሰሞኑን በተቀናጀ ስራቸው ጠንካራ በትራቸውን ጠላት ላይ እያሳረፉበት ይገኛልም ሲል የገለጸው ፋኖ በጥምረት ከአማራ ፋኖ ብሔራዊ ኃይል ቤተ አምሃራ ወሎና ከአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የተውጣጡ አሃዶች በወሎ ግንባር ከሰሞኑ የሰሩት ጀብዱ የብርሃኑ ጁላን ሰራዊት በእጅጉ ተስፋ አስቆርጦታል። ተአምራዊ ስራም ነው የተሰራው ብለዋል። በምርኮኞች ስብስብ የተገነባው የመከላከያ ኃይል ዛሬም ያለ እውቀትና ችሎታው በመቀመጥ በመከላከያ ኃይሉ ላይ እያስወሰደበት ያለው እርምጃ አሳዛኝም ነው ብለውታል። እነሱ በምርኮ ኖረው አድገው ዛሬ በአጋጣሚ ስልጣናቸውን ቢይዙም የሙያ ብቃትና ችሎታ ወታደራዊ እውቀትም የሌላቸው በመሆኑ ዛሬም በመከላከያ ኃይሉ ላይ እየሰጡ ያለው ህገወጥ ትዕዛዝ ለከፍተኛ ጉዳት መከላከያ ኃይሉን ዳርጎታልም ተብሏል። በዓለም ገበያ የነዳጅ ዋጋ አሽቆለቆለ። የአሜሪካን ፕሬዚዳንት ዶናልድ ትራምፕ ቬንዙዌላን ከ30 እስከ 50 ሚሊዮን በርሜል ድፍድፍ ነዳጅ ለአሜሪካ እንደምታቀርብ ማስታወቃቸውን ተከትሎ ነው የዓለም የነዳጅ ዋጋ ከ1% በላይ መቀነሱን ዘ ጋርዲያን ገልጧል። ዓለም አቀፍ መለኪያ የሆነው የብሬንት ድፍድፍ ነዳጅ ዋጋ በትላንትና ዕለት ከአንድ በርሜል $60 በታች የወረደ ሲሆን የአሜሪካን ድፍድፍ ነዳጅም ደግሞ በ1.4% ቀንሶ $56.44 መሆኑ ታውቋል። የአሜሪካ ጣልቃ ገብነት ቬንዙዌላ ወደ ቻይና የምታደርገውን የነዳጅ ኤክስፖርት ሊያቋርጥ ይችላል የሚል ስጋትም ፈጥሯል። የቻይና የውጭ ጉዳይ ሚኒስትር በትላንትና ዕለት በሰጠው መግለጫ ቬንዙዌላ በተፈጥሮ ሀብቷ በኢኮኖሚ እንቅስቃሴዎቿ ላይ ሙሉ እና ቋሚ ሉዓላዊነት አላትም ሲል ገልጧል። አዲሱ የዳኞች ሹመት በምክር ቤቱ አባላት ጥያቄና ክርክር ተነሳበት። አዲስ በተሾሙት 34 ዳኞች ላይ ነው ጥያቄ የተነሳው። በፌዴራል የዳኞች ጉባኤ ተመልምለው በሕዝብ ተወካዮች ምክር ቤት ሹመት የጸደቀው የ34ኛ ዳኞች ሹመት በፍርድ ቤቱ ላይ ክፍተት ይፈጥራል በሚል ጥያቄ ተነስቶበታል። ጥያቄውን ያነሱት የምክር ቤት አባላት ሲሆኑ ከ34 ዳኞች 22ቱ ከፌዴራል የመጀመሪያ ደረጃ ፍርድ ቤት መመልመላቸው ፍርድ ቤቱ ላይ የስራ ክፍተት ይፈጥራል በሚል እንደሆነ ነው የተገለጸው። በተጨማሪም ምልመላው ሁሉም ክልሎች አላካተተም፣ እንዲሁም በሃይማኖት አንጻርም ለአካታች ይጎለዋል የሚል ጥያቄ በምክር ቤቱ አባላቶችም ተነስቷል። ምልመላውን ያካሄደው የዳኞች አስተዳደር ጉባኤም በበኩሉ በተሾሙት ዳኞች ቦታ አዲስ ተቀጣሪዎች ምልመላ በመጨረስ ክፍተት እንዳይፈጠር እየሰራ መሆኑን ማሳውቋል። በተጨማሪም በምልመላ ሂደቱ ላይ ለተነሱት ጥያቄዎች ሁሉም ክልሎች ማስታወቂያ ቢወጣም ምክንያቱ ባልታወቀ ሁኔታ ቀርበው ሊወዳደሩ አለመቻላቸውን በመግለጽ የዳኞቹ ሹመትን እውቀትና ችሎታ መሰረት ያደረገ እንደሆነም የዳኞቹ አስተዳደር ጉባኤ ገልጿል። የሀገሪቱ የፍትህ ችግር መነሻና ምክንያቶቹ በፓርላማ ጭምር የተቀመጡት በዘር፣ በጎሳ፣ በሃይማኖት ዳኞች እንዲሾሙ ከእውቀት ከችሎታቸው ከሙያቸው እና ከልምዳቸው ውጭ የሚደረገው ጫና ለችግሩ መባባስ ከፍተኛ አስተዋጽኦ እንዳለውም ነው የተገለጠው። የዩኒቨርሲቲው ውሳኔ ቁጣን አስነሳ። ዩኒቨርሲቲው ያሳለፈው ውሳኔ ነው ወላጆችና ተማሪዎችን ያስቆጣው ተብሏል። ወላይታ ሶዶ ዩኒቨርሲቲ ለሁለት ጊዜ ለሬሜዲያል ተማሪዎች ያደረገውን የመግቢያ ጥሪ አራዝሞታል። የዩኒቨርሲቲው ከዚህ ቀደም ለታህሳስ 3 2018 ዓ.ም ጥሪ አድርጎ የነበረ ቢሆንም በኋላ በተለያዩ ምክንያት በሚል ምንም ግልጽ ባልተደረገ ነገር ወደ ጥር 1 2018 አራዝሞታል። መግቢያው ወደ ጥር 1 መራዘሙን ተከትሎ ተማሪዎችና ልጆቻቸውን የሚሸኙ ወላጆች ራቅ ካለ የሀገሪቱ አካባቢ ሳይቀር በዚህ በበዓል ወቅት ተነስተው ጉዞ ከጀመሩ በኋላ ነው ተቋሙ መግቢያው ድጋሚ ተራዝሟል የሚል መሆኑን የገለጸው። ቃላቸውን ለቲካፍ ኢትዮጵያ የሰጡት በርካታ ወላጆችና ተማሪዎች በዩኒቨርሲቲው ድርጊት እጅግ መቆጣታቸውና ማዘናቸውንም ገልጸዋል። አንዳንድ ወላጅ ዩኒቨርሲቲው ጥሪ ሰምተው ልጃቸውን ይዘው መንገድ ጀምረው ጅማ ገብተው ካደሩ በኋላ ነው መግቢያው መራዘሙን እንደሰሙ የተናገሩት። ጥሪው ሲራዘም ይህ የመጀመሪያው እንዳልሆነ ጠቁመው የሚመለከተው የበላይ አካል መፍትሄ እንዲፈልግም ጠይቀዋል። ወላጆች ዩኒቨርሲቲው ጥሪውን በአንድ ሳምንት ማራዘሙን ያረጋገጠ ሲሆን ምክንያት ያለውን በይፋ አልተናገረም። ነገር ግን በመጨረሻ ሰዓት ተማሪዎችና ወላጆች ጉዞ ከጀመሩ በኋላ ውሳኔውን እንዳሳለፈ ለመረዳት ተችሏል። በትግራይ ስም የሚንቀሳቀሱ የፖለቲካ ፓርቲ የምርጫ ቦርድ እውቅና የተነፈጋቸውን ጨምሮ ቁጥራቸው ከደርዘን በላይ መሆኑ ተገለጸ።
ምርጫ ቦርድ በየጊዜው የሚሰራቸው የስህተቶች ትችት አስነስቶበታል። ኢሮማ ብሎ ዲሞክራሲያዊ ፓርቲ ከብሔራዊ ምርጫ ቦርድ ቅድመ እውቅና ማግኘቱን ይፋ አድርጓል። ፓርቲው ታህሳስ 29 2018 ዓ.ም በማህበራዊ ትስስር ገጹ ይፋ እንዳደረገው ከመስከረም 30 2018 ጀምሮ ከሚመለከተው አካል ቅድመ እውቅና አግኝቶ በመንቀሳቀስ ላይ እንደሚገኝም ገልጿል። ፓርቲው በትግራይ ካሉ ብሔረሰቦች አንዱ ለሆነው የኢሮብ ብሔረሰብ መብት መከበር ቅድሚያ ሰጥቶ ይታገላል ብለዋል። የተሰረዘውን ህወሓትና እውቅና የተነፈጋቸውን ጨምሮ በክልሉ በትግራይ ስም የሚንቀሳቀሰው 18 የፖለቲካ ፓርቲዎች ሆነዋል። አክሱማዊ ዋዕላ ከብሔራዊ ምርጫ ቦርድ ፓርቲ እውቅና የተነፈጋቸው ናቸው። ከዚህ በተጨማሪም ገዢው ብልጽግና ፓርቲ የትግራይ ውስጥ ለመንቀሳቀስ ከብሔራዊ ምርጫ ቦርድ ፈቃድ ያለው ፓርቲ እንደሆነም ታውቋል። ከቀጣዩ ዓመት ጀምሮ አላፋ ዝማሬ አንድ ቀን ቀድሞ ዋዜማ እንዲደረግ መወሰኑን ገለጸ። በኢትዮጵያ ጃንደረባው ትውልድ ጠቅላላ ማህበር የሚዘጋጀውና በልደታ በዓል ዋዜማ የሚከበረው የአእላፍ ዝማሬ መርሃ ግብር ለሶስተኛ ጊዜ በመስቀል አደባባይ በደማቅ ሁኔታ ስነስርዓት መከናወኑ ይታወቃል። በኢትዮጵያ ጃንደረባ ትውልድ ጠቅላላ ማህበር የሚዘጋጀውና በልደት በዓል ዋዜማ የሚከናወነው የአእላፋት ዝማሬ መርሃ ግብር ለሶስተኛ ጊዜ በመስቀል አደባባይ በደማቅ ስነስርዓት መከናወኑ ይታወቃል። የእውነቱን መጠናቀቅ አስመልክቶ የኢትዮጵያ ጃንደረባ ትውልድ ባወጣው መግለጫ ዘንድሮ በመስቀል አደባባይ ያካሄደውን የአእላፋት ዝማሬ በድህረ ሁነት ግምገማ ማከናወኑን አሳውቋል። ከድህረ ሁነት ውይይቱን በኋላ የአእላፋት ዝማሬ ወደ አእላፍ ማህሌትና የአእላፋት ቅዳሴ ለማሳደግ ሲደረግ የነበረውን ጥረት በ2019 ዓ.ም የአእላፋት ዝማሬ ላይ እውን ለማድረግ ሊቃውንት ቤተክርስቲያንና ብፁዓን አባቶች በማማከር ድምዳሜ ላይ ተደርሷልም ብለዋል። ልዩ መለያ ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ከነገ ጀምሮ ስራ ላይ እንዳይውል ገቢዎች ሚኒስቴር አሳወቀ። ሚኒስትሩ የታክስ ማጭበርበርን ለመከላከል ልዩ መለያ ኮድ QR ኮድ ያለበት የማኑዋል ደረሰኝ ከባለፈው ዓመት ታህሳስ ወር ጀምሮ ወደ ስራ ገብቷል ሲል አስታውሷል። ነባሩ የእጅ በእጅ ሽያጭ ደረሰኝ ከነገ ጀምሮ በስራ ላይ እንደማይውል ነው ያሳወቀው። በዚህ መሰረትም ከነገ ጀምሮ ሙሉ በሙሉ ልዩ መለያ ኮዱ ወይም QR ኮድ ያለበት የማኑዋል ደረሰኝ ብቻ ለአገልግሎት እንደሚውልም ገልጿል። የህትመት ጥያቄ አቅርበው የታተመላቸው ደረሰኝ ያልወሰዱ ግብር ከፋዮች ደግሞ በሚከፍሉት ቅርንጫፍ ጽሕፈት ቤት ወይም የታክስ ማዕከላቾች በመገኘት ደረሰኞቻቸውን እንዲረከቡም አሳስቧል። በተመሳሳይ ግብር ከፋዮቹ እጃቸው ላይ የሚገኘውን የቀድሞውን ደረሰኝ ለየታክስ ማዕከሎቻቸው በመመለስ የመልቀቂያ ሰነድ መውሰድ እንዳለባቸውም ነው ያመላከተው። መመሪያውን በማይተገብሩ አካላት ላይ ሚኒስትሩ አስፈላጊውን እርምጃ እንደሚወስድም አስጠንቅቋል። አሁን ወደ ውጭ ዜናዎቻችን እናመራለን። የትራምፕ ውሳኔዎች በላቲን ከባድ ተቃውሞ ገጠመው። ወንድ ከሆንክና ልብ ካለህ ናና ያዘኝ እየጠበቅኩ ነው ሲሉ ፕሬዚዳንት ፔትሮ ለዶናልድ ትራምፕ ገለጹ። የላቲን አሜሪካው ፖለቲካ ወደ ከፋ ደረጃ መሸጋገሩን የሚያሳዩ ንግግሮች ከኮሎምቢያም ተሰምተዋል። የኮሎምቢያው ፕሬዚዳንት ፔትሮ አሜሪካ ከጎረቤት ሀገር ቬንዙዌላ ላይ የፈጸመች ወታደራዊ እርምጃን ተከትሎ ነው በፕሬዚዳንት ዶናልድ ትራምፕ ላይ ጠንከር ያለ ትችት የሰነዘሩት። የማዱሮ መያዝና አሜሪካ የቬንዙዌላን ፕሬዚዳንት ኒኮላስ በቁጥጥር ስር መዋሏን በጽኑ የተቃወሙት ፔትሮ ከትላንት በስቲያ ባደረጉት ንግግር ላይ ነው ዋይት ሀውስን በግልጽ ተፈታትነውታል። ፕሬዚዳንቱ በንግግራቸው ናና ያዘኝ እዚህ እየጠበቅኩ ነው በማለት ለትራምፕ ቀጥተኛም ጥሪ አቅርበዋል። አሜሪካ በኮሎምቢያ ወታደራዊ ጥቃት ለመሰንዘር የምታስብ ከሆነ ሀገሪቱ ወደ ማያልቅ ጦርነት እንደምትገባም ነው ፔትሮ ያስጠነቀቁት። የገበሬዎቹ አመፅ ቦምብ የሚጥሉ ከሆነ ገበሬዎቹ በተራሮች ላይ ወደ ሺህ የሚቆጠሩ አማጽያንን ይቀየራሉም ሲሉ ገልጠዋል። ዳግም ትጥቅ ስለ ማንሳት ቀደም ሲል የሽምቅ ተዋጊ የነበሩት ፔትሮ ዳግመኛ መሳሪያ ላለማንሳት ምለው የነበረ ቢሆንም ስለ እናት ሀገር ከሆነ ግን በድጋሚ መሳሪያ አነሳለሁ ሲሉ ዝግጁነታቸውን ገልጠዋል። በቡርኪና ፋሶ ፕሬዝዳንት ኢብራሂም ላይ የታቀደው የግድያ ሴራ መክሸፉ ተገለጠ። የቡርኪና ፋሶ የደህንነት ሚኒስትር መሐመድ ሳና እንደገለጹት ከሆነ ሴራው የተቀነባበረው እንደ አውሮፓ ዘመን አቆጣጠር በ22 በካፒቴን ትራኦሬ ከስልጣን በተወገዱ የቀድሞ የሀገሪቱ መሪ ሌተናል ኮሎኔል እንደሆነ ገልጧል። እንደ ሚኒስትሩ ገለጻ ይህ የሀገሪቱን የማናጋትና ፕሬዝዳንቱን የመግደል እቅድ የገንዘብ ድጋፍ የተደረገለት ከጎረቤት ሀገር ኮትዲቯር ይሁን እንጂ እስካሁን ድረስ ከኮትዲቯር መንግስትም ሆነ ከሌተናል ኮሎኔል ዳምቢ የተሰጠ ምንም አይነት ምላሽ የለም። ካፒቴን ኢብራሂም ትራኦሬ ስልጣን ከያዙ በኋላ በተደጋጋሚ የመፈንቅለ መንግስት ሙከራ እንደተደረጉባቸው የሚታወቅ ሲሆን የቡርኪና ፋሶ መንግስት ለእነዚህ ሙከራዎች ኮትዲቯርን ተባባሪ ነው በማለት በተደጋጋሚም ሲከስ ቆይተዋል።
ካሜሮን የካሜሮን ደጋፊ ቡድን የአፍሪካ ዋንጫ ድል እንዲቀናው በቴሌቪዥን ያደረገው ምርቃት መነጋገሪያ የሆነው ቪዲዮ አንድ የካሜሮን ደጋፊ ቡድን በአፍሪካ ዋንጫ 16ቱን ቡድኖች ለመቀላቀል ደቡብ አፍሪካ ከመቅጠሙ በፊት ብሔራዊ መዝሙር በሚዘመርበት ጊዜ ነው በቴሌቪዥን ላይ ባህላዊ ምርቃት ሲያደርግ የታየው። ካሜሮን ከደቡብ አፍሪካ ጋር ባደረገችው ጨዋታ 2-1 በማሸነፍ ወደ ቀጣዩ ዙርም አልፋለች። ይህን የደጋፊውን ከባህል የመነጨ ምልክት ወደ ከፍተኛ የደስታ አገላለጽ ቀይሮታል ነው የተባለው። አሜሪካ ዶናልድ ትራምፕ አሜሪካ ከ66 የዓለም አቀፍ ተቋማቶች እንደምትወጣ አሳወቁ። ፕሬዚዳንት ዶናልድ ትራምፕ አሜሪካን ከ31 የተባበሩት መንግስታት አካላትና ከ35 ሌሎች ተቋማቶች በድምሩ ከ66 ዓለም አቀፍ ተቋማቶች እንደምትወጣ ነው ያሳወቁት። ውሳኔውን ያስተላልፈው ከነዚህ ተቋማት ከአሜሪካ ብሔራዊ ጥቅም በተቃራኒ ይቆማሉ በሚል ሲሆን ይህ የታክስ ከፋዮችን ገንዘብ ከአገር ጥቅም ይልቅ ለዓለም አቀፍ አጀንዳዎች እንዳይውል ለማድረግ ያለመ መሆኑን ዋይት ሀውስ ገልጿል። አሜሪካ ከምትሰጥባቸው ተቋማቶች መካከል የአየር ንብረት ለውጥ ስምምነት፣ የተባበሩት መንግስታት የሴቶች ተቋም፣ የህዝብ ፈንድ እንዲሁም የዓለም የጤና ድርጅት ይገኙበታል። በተጨማሪም ከንግድ ልማት ኮንፈረንስና ከጦር መሳሪያዎች ምዝገባ ተቋማቶች ለመውጣት የታቀደ ሲሆን ይህም ትራምፕ ወደ ስልጣን ከመጡ በኋላ አሜሪካን ጥቅም አያስከብሩም ባሏቸው ተቋማት ላይ እየወሰዱ ያለው እርምጃ አካል መሆኑ ነው የተመለከተው። አሜሪካ ለሶማሌ የምትሰጠውን እርዳታ አቋረጠች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከሰብአዊ እርዳታ ጋር የተያያዘ ከባድ ወንጀል ተከትሎ ነው አሜሪካ ለሶማሌ ፌዴራል መንግስት የምትሰጠውን ድጋፍ ማቋረጧን ያሳወቀችው። የውጭ ጉዳይ ሚኒስትሩ እንደገለጸው ከሆነ የሶማሌ ባለስልጣናት በአሜሪካ የገንዘብ ድጋፍ የሚደረግለትን የዓለም ምግብ ፕሮግራም መጋዘን በማውደም ለተቸገሩ ዜጎች የተዘጋጀ 76 ሜትር ቶን የእርዳታ እህል በቁጥጥር ስርም አውሏል። ዋሽንግተን እርምጃውን የሰብአዊ ድጋፍ ጥረቶችና ተጠያቂነትን የሚያዳክም መሆኑን በመጠቆም ተጨማሪ ግምገማ እስኪደረግ ድረስ እርዳታው እንዲቋረጥ መወሰኗን አሳውቃለች። ክቡራን ተመልካቾቻችንና አድማጮቻችን አሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበር። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንዲትሆኑ ከወዲሁ በማክበር እንጋብዛለን። ዜናዎቻችንን አበቃን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩ። ጤና ይስጥልኝ።